መላክ የጋይንት ልጅ ነው። ጋይንት የጀግኖች ሀገር ጀግና ነሽ አንቺ ዘንድሮስ? ኧረ ተው እንጂ ምን ነካ? What's up my beautiful people? እንዴት ናችሁ? ይሄን ቪዲዮ ግዴታ እዚህ ጋር መጀመር አለብኝ። ከወልዲያ ወጥተን ወደ ኦልሞስት ወሎን ወጥተን ወደ ጎንደር እየሄድን ነው። ወደ ጨጮ መድኃኒዓለም እየደረስን ነው እና ይሄን ቪዲዮ ግዴታ እዚህ መጀመር አለብኝ። ምክንያቱም ይሄንን ካላሳየዋችሁ ጋይንት ደርሼ ጋይንት ብል አይነፋም። እዛ I just want to show you this በጣም ነው የሚያምረው። ሹፌራችን በደንብ እያሽከረከረ ነው። በጥንቃቄ እያሽከረከረ ነው። የአካባቢውን ስም ጠይቀዋለሁ ይነግረናል። አሁን ያለንበት ማን ይባላል? ጨጮ መድኃኒዓለም ወደ ጋይንት እየሄድን ነው። በቃ እንግዲህ ከመቄት ጋይንት ድረስ ያለውን አሳያችኋለሁ። በጣም ነው የሚያምረው የመልክዓ ምድራዊ ገጽታው። በስመ አብ ክረምት ላይ ስፔሻሊ ምን ያህል እንደሚያምር አሰብኩት። ለማንኛውም ላሳያችሁ። ምን መሰለ ነገር ሳታዩ ምትቀሩ ግን ጋይንት ይለናል ለምትሉት ደቡብ ጎንደር እንግዲህ እንደዚህ አይነት መልክዓ ምድራዊ ገጽታ ነው ያለው። በጣም ነው የሚያምር። አካባቢው አርሶ አደር ከገበያው እየተመለሱ ነው። አገሬ ሰው ይላል። አገሬ ሰው ገበያው ላይ እየተመለሱ ነው። ገበያ ጋይንት ብለው እየመጡ ነው። ጋይንት ብለው እየመጡ ነው። አዎ ቅርብ ነው ማለት ነው። ጋይንት ቅርብ ነው። እዛ ያምራል። አካባቢ በጣም የፈለገ ፀሐይ በቅሏን ጨጮ መድኃኒዓለም this is ጨጮ መድኃኒዓለም ጨጮ መድኃኒዓለም ብዳ የሆነ ባህር ዛፍ ነው ያለው። አሪያን የተከለች ነው እንዴ? ይሄ እንዳለ ዳሩ እስከ ድረስ መንገዱንም እነሱ ናቸው እንትን ያሉት ልብ ያው ማለት አትሊስት መንገዱን በመቀየስ ደረጃ እነሱ ሊሆኑ ይችላሉ። አየሁት። ከወልዲያ እስከዚህ ድረስ ያለው መንገድ በጣም ቀላል አይደለም መቀየሱ። በጣም ኃይለኛ መንገድ በጣም ዝግ የሆነ መንገድ ነው። አይቼዋለሁ። በጣም ከባድ የሆነ መንገድ ነው። ከወልዲያ ተነስቶ ወደ ግራና በቀኝ ባህር ዛፍ ብቻ ነው ያለው። ባህር ዛፍ በእርግጥ ክፉ ተክል ነው።
አካባቢውን እንትን ብሎታል። ያው ዛፉ በእርግጥ ደግሞ ጥቅም አለው። ክፉ መሆኑን የምታየው እንግዲህ ከጣሊያን ጀምሮ ያተከላል። በጣም ስር ሰደህ ነው በቃ ሊሆን መናጤ ነው። እዚህ ተራራ ላይ አታዩም? ስሩ ኃይለኛ ባይሆን እኮ ውሃ በቀላሉ ማግኘት አይችልም። እና ደግሞ ከስሩ ሌላ ነገር ልች ብሎ አይበቅልም። አይተሃል? አባይ እንደሚያየው ነው። እሱ ጋር መሬት አለ። ምንም አይበቅልም። በጣም ይበቅላል፣ ግን ፍሬ ነገር አይደለም። ስምሽ ማን ነው? መላክ። መላክ። አዎ። እሺ። የጋይንት ልጅ ነው? አዎ። የጋይንት ጓደኛ ከማ የጋይንት ጓደኛ አገኘ ና ግጫ ብራቮ ሳያችሁ እንዴት እንደሚያምር ማሜን እንዴት ነው ጉዞ ተመችቶሻል? በጣም አሪፍ። አየሁት እኮ። አይ ሲጀመር እኮ ጋይንት ህዝቡም ኃይለኛ ነው፣ በጣም ይባላል እኮ። ምን ነበር የሚባለው? ከምንድን ነው ከአንድ ጋይንቴ ነው ስንት በፍጹም አይሰማም። ኃይለኛ ህዝብ ነው። የገብርዬ ሀገር ነው። እውነት ነው። የቴዎድሮስ ቀኝ እጅ በጣም አንበሳው ጋይንት ታስወጣ ጋንንት። ኦኬ አዎ፣ ማሪ እንደዛ ዘፍኗል። አንበሳው ጋይንት ታስወጣ ጋንንት እያለ በነገራችን ላይ የቴዎድሮስ ቀኝ እጅ የነበረው የቴዎድሮስ ወታደር ገብርዬ የትውልድ ቦታው እዚህ ጋይንት ነው። የሚምልበት በገብርዬ ነው። ቴዎድሮስ ቀኝ እጁ ነው። በጣም እንደ ገብርዬ የሚያምር ገብርዬ ያው እንደ አንዳንድ ሰዎች እኮ ናቸው የሚወጡት ታውቃለህ። አብዛኛው ሰው ሳይሆን የተወሰኑ አሁን እነ ቴዎድሮስ እነ ገብርዬ የተወሰኑ ሰዎች ናቸው ትልቅ ለውጥ የሚያመጡ። በመጨረሻም ጋይንት ገባን። ቀውጢ ከተማ ነች መሰለኝ። ራስ ጋይንት መድኃኒት መደብር ጋይንት እንግዲህ ሩም ሊያዝና ላይክ ወጣ ብዬ ጋይንትን እስኪ ለማየት እንሞክራለን። አሪፍ ከተማ ትመስላለች። ማሲቭ ቢልዲንግ አልጋ የት ነው የማገኘው? እናመሰግናለን። እሺ ቻው። እሺ ወደ ባህር ዳር ነው። አርፍደሽ ትሄጂ። ባህር ዳር ነው። ባህር ዳር ነው። ምን መኪና አላችሁ? ያዥ ስልኬን ያዥ ስልኬን 50 33 ነው የምወስደው እኮ ንገረኝ። እኔ ሌላ ቦታ 33 ደውዪልኝ። በቃ ጠዋት እሄዳለሁ ወደ ባህር ዳር። ሌሊት ነው የሚጫን በውጭ የሚያርም መኪናዎች። ፒስ በቃ ደውዪልኝ። የሸበሎ መኪና ነው። በቃ ችግር የለውም። እዛው አለ ሹፌር ወረ እዛው ነው አልጋ ይዞ የሚያለው። ኦኬ
ላይ ጋይንት ነው። ላይ ጋይንት ታች ጋይንት ማለት ከዚህ ሌላ ቦታ ነው። ከዚህ 2 ኪሎ ሜትር ሄደ ወደ ውስጥ 25 ኪሎ ሜትር የሚወስዳል። ኦኬ 25 ኪሎ ሜትር። አሁን ወክ እያደረግንበት ያለው ሰፈር ማን ነው ስሙ? ይሄ መናኸሪያ ሰፈር ነው። መንትዮች አካባቢ መናኸሪያ መንትዮች አካባቢ ነው ያለን። ጋይንት የጀግኖች ሀገር ጀግና ነሽ አንቺ ዘንድሮስ? ኧረ ተው እንጂ ምን ነካ? ጀለስ እንግዲህ አሪፍ ምኝታ ቤት አለ ወስዳለሁ ብሎኝ አምኜው እሱን እየተከተልኩ ነው። ሄደን ቼክ እናደርጋለን። ከዛ ወጣ ብለን ደግሞ ዞር ብለን ለማየት እንሞክራለን። መጀመሪያ የሄድንበት አልጋ እንግዲህ ብዙም አልወደድኩትም። ሌላ ቦታ ቼክ ለማድረግ እየሄድን ነው። ሲምስ ጉድ አሪፍ ይመስላል። ፍላሚንጎ ገስት ሃውስ ቼክ እናድርግ እስኪ ፍላሚንጎ TY Travels interesting everybody here no problem ጎንደር ታማኝ ነው። ይሄ አሪፍ ይመስላል ጽድት ያለ እሺ ጽድት ያለ ንጹህ አድርጋ ሻወር በቃ ውሃ የለም ማለት ነው። ኦኬ ከባድ ነው በጣም። አሪፍ ነች። አሪፍ በቃ ፒስ እዚህ ሆናለሁ። እሺ አመሰግናለሁ በጣም። ሩማችንን ይዘናል። ጋይንት ምንም አትልም፣ አሪፍ ከተማ ነች። እንግዲህ ያው መዞር የለብኝም። የመጀመሪያ የሄድንበት ብዙም አሪፍ አይደለም። ይሄ ግን ይሻላል። ላሳያል። ሻወር ምናምን የለም፣ ውሃ የለም አለ ልጁ ሲነግረኝ። ውሃ በቃ ከተማው ላይ በጣም ከባድ ነገር ነው አለ። ስለዚህ ያን ያህል ሀገር ተጉዤ መጥቼ ያለ ሻወር አድራለሁ። ይመቸኝ። ትመስላለች። ትልቅ ከተማ ነች በጣም። አንተ በስመ አብ። ከታያችሁ ጽድት ያለ ቤተክርስቲያን እዛ አካባቢ አለ። በዛው ፊል ጎን ለጎን ደግሞ መስጊድ አለ። ደስ ሲል በጣም የሚያምረው እንግዲህ ትመስላለች። በስመ አብ። አሮጌ ቆርቆሮ የጥንት ቤቶች ከዚህ በመስኮቱኝ ማለት ነው። ጋይንት በጣም ህዝቡ ጀግና ህዝብ እኮ። ወጥቼ እንግዲህ ላይክ ፒስፉል ከሆነ ካሜራ ይዞ ምናምን ለመቅረጽ ምናምን የማያስጨንቅ ነገር ከሆነ ባለኝ ሰዓት ከተማውን ዞር ብለን እናያታለን ማለት ነው። ጋይንት መጥተንማ የሆነ ቤተክርስቲያን ሳንሳለም አንሄድም ብዬ እዚህ ቤተክርስቲያን መጥቶ እዛ ሩማችን ላይ በመስኮቱኝ ያሳየዋችሁ ቤተክርስቲያን ማለት ነው። እና ግንባታ ላይ ነው። በጣም ግዙፍ ቤተክርስቲያን ነው ከኋላ እንደምታዩት። እስኪ የቤተክርስቲያኑ ስም ግን ማን እንደሆነ አላወቅኩም። ላሳያችሁ አንዴ ዞር አርዬ ቤተክርስቲያኑ እየተገነባ ያለው ግንባታ ላይ ያለ ቤተክርስቲያን። ሰላም አባ ያሳልሙ። እግዚአብሔር ይመስገን። ቅዱስ ቤተክርስቲያን ነው እንግዲህ። የቤተክርስቲያኑ ቅጽር ግቢ ይህን ይመስላል። ትንሽዬ ከተማ ነች ጋይንት። ዝም የተለየ ነገር የላትም። ግን ፊት አውራሪ ገብርዬ እዚህ ከተማ ነው የተወለዱት።
ቴዎድሮስ ወታደር አዛዥ የነበሩት ፊታውራሪ ገብርዬ እንግዲህ ማያውቃቸው ኢትዮጵያ ያለ ብዬ አላስብም። እሳቸው የተወለዱት እዚህ ምድር ነው። ሰዎች ወደ ቤተ ክርስቲያን እየመጡ ነው። ምሽት ላይ ሁሌም ወደ ቤተ ክርስቲያን ሰው ይመጣል። የቤተ ክርስቲያኑ ስም ማን ነው? የምታውቁት ንገሩኝ። የጋይንት ሰው ካላችሁ ይህን ቪዲዮ እያያችሁ ከሆነ የቤተ ክርስቲያኑ ስም አላወቅኩት። ጋይንት ገጠራማ ከተማ ነች፣ ግን ውስጥ ለውስጥ ኮብልስቶን አላቸው። ቢያንስ ጥሩ ነው። እዚህ ጋር ደግሞ ጽድት ያለ መስጊድም አለ ከቤተ ክርስቲያኑ ጎን ለጎን ጥሩ ነው። ሙስሊሙ ክርስቲያኑ በአንድነት በፍቅር የሚኖርባት ከተማ። ብዙም ትልቅ ከተማ አይደለችም፣ ላይ ገጠራማ የምትባል አይነት ከተማ ነች። ታዩት ነው እንግዲህ everything is like this. Oh, nice. there is nothing የተለየ ነገር የለም ባይዘው የምናየው። ያው ግን ጋይንት እዚህ አካባቢ ወይም እዚህ ከተማ ልጆች ካላችሁ ወይም ቪዲዮ እያያችሁ እዚህ ተወላችሁ ያደጋችሁ ኮሜንት ላይ አሳውቁኝ እስኪ። ችን ትመስላለች ጋይንት የምትባለው ከተማ። ይሄ ላይ ጋይንት ላይ ነው ያለሁት። ጋይንት በእርግጥ በሁለት ይከፈላል፣ ላይ ጋይንት እና ታች ጋይንት ተብሎ ማለት ነው። እንግዲህ ጋይንት በጣም ወሳኝ የአስተዳደር ከተማ ነበረች እኮ መሰለኝ በጥንት ጊዜ። ለምሳሌ ይሄ አሁን ያለው የፌዴራሊዝም ስርዓት ከመምጣቱ በፊት ኢትዮጵያ በአውራጃ ተስተዳደር በነበረበት ጊዜ ያኔ እንግዲህ ጎንደር ወይም ደግሞ የበጌ ምድር ተብሎ ነው የሚጠራው። ለዚህ አካባቢ እንደ ዋና አድሚኒስትሬቲቭ ዲስትሪክት ወይም ደግሞ የአስተዳደር ቦታ ሆና ታገለግል የነበረች ከተማ ነች። ግን ያን ያህል እድገት አላሳየችም። ዋና አስፓልቷ ወጣ ስንል ደግሞ ጋይንት ከተማይን ትመስላለች። ዘንባባ አላት። በጣም ግብብድዬ መኪኖች ደግሞ መጥተው እዚህ ያድራሉ። ብቻ ማለት እነዚህ ተሳቢ ሮክራከር የሚባሉ አይነት መኪኖች ማለት ነው። እነሱን ነው እያየሁ ያለሁት አሁን ከፊት ለፊት የምታዩቸው፣ ከላይም እዚህኛው መንገድም ማለት ነው። በእርግጥ ላይክ ከወሎን ከጎንደር የምታገናኝ ጃንክሽን የሆነች ከተማ ነች። ላይክ ያን ያየሁት እኔ ለምሳሌ ላይክ ከመቄት ማለት ላይክ ወሎ ነው። ከዛ ወደ ጎንደር ስትመጡ ጨጭሆ መድኃኔዓለምን አልፋችሁ መጀመሪያ የምታገኟት ከተማ ጋይንት ነች። ስለዚህ the junction point that connects Gondar with ወሎ ችን ትመስላለች። እንግዲህ መብራትም ያላት አይመስለኝም። እነዚህ መብራቶች አሉ። ይስሩ አላውቅም። የስትሪት ፖሎ ላምፖች ማለት ነው። እነዚህ ፓውዛ ነው የሚባለው በአማርኛ። የኤሌክትሪክ ፓውዛ ነው የምንለው። እንግዲህ ጸጥ ያለች ከተማ ነች። የጭነት መኪና ማአት ነው የተደረደረባት። እነዚህ ተሳቢ መኪኖች ምን እንደጫኑ አላውቅም። እህል ነው የጫኑት። ግን ወደ የት እየወሰድን? ወደ አዲስ አበባ ነው ወይስ ምንድን ነው? ስማ እሺ፣ እዚህ ድረስ የተረገረጉ በቃ የጭነት መኪኖች ናቸው። ጋይንት በምን ምርት ነው የምትታወቀው? ምን በማምረት ነው የምትታወቀው? ምንድን ነው የጫኑት እነዚህ መኪኖች?
ጋይንት ጸጥ ያለች ከተማ ነች። ምን እሺ ለማንኛውም ይሄን ትመስላለች ጋይንት። ጃምቦ ቤት ይላል እዚህ ጋር ብቸኛዋ ጃምቦ ቤት። ራሷን ምግብ ለመብላት ፈልጊያለሁ ግን የት እንደምበላ አላውቅም። እስኪ ዝም ብዬ አንድ ቤት ልግባና ምግብ አለ ብሎ መብላት ነው። እስኪ እዚህ ካለን ሞክር እንግዲህ I don't know if they have food. ምግብ አለ? ራሱ ማግኘት ከባድ ነው። ላይ ካይታችሁ የምትገቡበት ምግብ ቤት የለም ግን ያው let's check ምን አለ ምግብ? ፓስታ፣ ፍርፍር፣ ሽሮ። ምን ይጣፍጣል በደንብ? ምንድነው የሚጣፍጠው? አሪፍ የምትይው ምግብ ጽድት አድርገሽ ነው የምትሰሪው? በጣም እንዲጣፍጥ አድርገሽ በጣም አንቺ ነሽ የምትሰሪው? እሺ እስኪ ፍርፍር እና ላይክ ጽድት ያለ ቃሪያ ምናምን ይኖረው። ፍርፍር እንብላ እንጂ ምን እናደርጋለን? አዛችሁ ነው ምግብ የምትበሉት። ያው አሪፍ ነው። አሚን ላይክ ስታዙ ይሰራል። ጥሩ ነው። አትሊስት ኢትስ ኖት ሬዲ ሜድ አይደለም፣ ተዘጋጅቶ ምናምን የሚቆይ ምግብ አይደለም። ሶ ጥሩ ነው። እና ያለን ደግሞ ስንበላ ጣፋጭ ከሆነ በደንብ እናመሰግናለን። ጋይንት በጣም የሚያስቅ ከተማ ነው። ላይክ ምግብ አዝዤ እየጠበቅኩ ምግብ ጨርሰናል ይሉኛል ተመልሰው እና ምግብ የለም። ምንድነው ላይክ ዲስ ማንጎ ገዝቻለሁ። that's what I can eat. That's fine. ፍላሚንጎ ገስት ሃውስ እዚች ጋር ነች። ወደ ገስት ሃውሳችን እንግባና እንሰነባበታለን። በቀጣይ ቪዲዮ እንገናኛለን።